ናሽናሊዝሙ እንዳለ ሆኖ ግን ኢንተርናል ዲቤት ፈጥሮበታል፣ ፍራክቸር አድርጓል። ምንድን ያመጣው የኢትኖ ናሽናሊዝም መካረርና በዛ ላይ የሚሊተሪው መጋጨት ሚሊተንሲ እና ኤትኖ ናሽናሊዝም ተካረረና እርስ በርሱ ተጋጭቶ ረገበ ማለት። ለዚህ ነው አሁን ሰሞኑን ከእንትና ጋር ስናወራ ነበር፣ ከቴዲ ጋር ስናወራ አንዱ ለምን ጦርነት ያልተጀመረው ቴዲ ወደ ኋላ ልውሰድና 2020 የትግራይ ጦርነት ከመጀመሩ በፊት ከ2019 እስከ 2020 እኮ ኮሌክቲቭሊ አብደን ነበር እንደ ህዝብ በለው ጣለው ቁረጠው ነበረ። ምክንያቱም ጦርነትን ለ30 ዓመት አላየናትም ነበር ኢትዮጵያ ውስጥ። ኢንፋክት ከአጼ ምኒልክ ጦርነት ወዲህ ኢትዮጵያ ህዝብ ጦርነት ያየው አሁን ነው ማለት እችላለሁ። ምክንያቱም ከዛ በፊት የነበሩ ጦርነቶች በኤርትራ ተራሮች በባሌ እና በኦገዴን ቆላማ አካባቢ እንጂ የሀገሪቷ ሰፊ አካል ለጦርነት አልተጋለጠም። አሁን ባለፉት ከ2000 እስከ 2020 ድረስ ያላዩት ሀገር ይናፍቃል አይነት አይደለ? ጦርነት በጣም ናፍቆ ነበር። ዊ ጌቭ ኢት ኦል በአጭር ጊዜ ውስጥ በ2 ዓመት ውስጥ የ1 ሚሊዮን ሰው መሞት ብቻ ሳይሆን ጦርነት ጠግበን አስታወቀን፣ አቅለሸለሸው ህዝቡ። ላለፉት 6 ወራት የነበረውን ነገር ብትወስድ የትግራይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። የአብይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። ግን አንተ ከኔ የበለጠ ሚዲያ ላይ ታያለህ፣ ጦረኛን ታያለህ። በጣም ትንሽ የምታየው ሰው በጣም ጥቂት ናቸው። ህዝብ ውስጥ ሄደህ አዲስ አበባ ላይ መቀሌ ላይ ብታይ ጦርነት ማች መጣብን ውፍ የሚል እንጂ ጦርነት የሚሸሽ ወጣት እንጂ እንትን አታይም። የአብይም እነ ደብረጽዮንም አስገድደው ወደ ጦርነት ሰው እያፈሱ 2020 ላይ ግን ሰው ፈልጎ ነው ሆብሎ የገባላቸው ማለት እና ኢትኖ ናሽናሊዝምም ሚሊተንሲም ሊሚቱን ሪች አድርጓል። እንደ ፖለቲከኛ ነጋዴ ነው ሀሳብ ለሚሸጠው ያንን ኦዲየንስ ማወቅ መቻል አለብኝ። እኔ ብቻ አይደለሁም፣ ማንኛውም ሰው ቢሆን ዛሬ ላይ ጦርነትን ለኢትዮጵያ ህዝብ መሸጥ አትችልም። 2019 ላይ እኛ ወደ ሰላም ስናወራ እኮ ሰው አይሰማንም ነበር፣ ምክንያቱም ገበያው የጦር ነበር። ኢትዮጵያ ውስጥ አሁን ያለው ደግሞ የፒስ ማርኬት ነው። ለዚህ ነው አሁን አብይ ራሱ ሞክሮ በባህር ሞከረው በምን ሞከረው ትቶ አሁን ተለሳልሶ ሞር ወደ ሰላም ወደ ዲያሎግ ወደ መናገር የሚመጣበት ገበያውን ስላላየ ነው። አስረዘምኩብህ፣ ግን የኔም ከዛ ካልኩሌሽን የመጣ ነው ማለት ያለው። ከዚሁ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ። አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል። የሚታየውም ነገር እንደዛ ነው ብላል። ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ መንገድ አንዱ አማራ እንዲል ማድረጋችን የሚል ንግግር አለ ባልሳሳት። ምን ማለት ነው እሱ? ያኔ ያልኩትና አንዱ የነበረው ያኔ ለድርድር ምንድን ነው የአማራ ፖለቲካ ኤሊቶች በኢትዮጵያ ነበር የሚሄዱት። ስለዚህ አሁን በእኛና በትግራይ መካከል መከራከር እና መደራደር በጣም ቀላል ነበረ፣ ልዩነት ቢኖርም። ምክንያቱም እንደ እንትን ነው የምትመጣው፣ እንደ አንድ ሰብ ነው የምትመጣው። ያኔ የአማራ ፖለቲካ ኤሊት ግልጽ የሆነ የአማራ ኢንትረስት እያራምድም በኢትዮጵያ ስለሚመጣ ኦኳድ ያደረገው ለመደራደር በጣም አስቸጋሪ ሆነ። አማራ የበራሱን ፖለቲካ ኢንትረስት እኔ እንዳንተ ያሉ ኢትዮጵያኒስቶች አይኖሩ አይደለም እያልኩ ያለሁት። ኢንፋክት መብዛት አለባቸው፣ ከተለያየ አካባቢ ይመጡና ሲቪክ ናሽናሊዝም የሚያራምዱት መኖራቸው ጥሩ ነው። ነገር ግን በኦሮሞና በአማራ መካከል በትግሬና በአማራ መካከል በሚደረግ ድርድር ግን ወረድ ብሎ የኔ ኢንትረስት፣ ክልላዊ ኢንትረስት፣ የብሔር ኢንትረስት፣ የቡድን ኢንትረስት ይሄ ነው ብሎ አርቲኩሌት ለማድረግ መሄድ መቻል አለበት እና ለዛ ነው አሁን ብዙ ጊዜ አሁን ከአማራ አክቲቪስቶች እና ከአማራ ኃይሎች ጋር እየተካረረ ይመስላቸዋል አንዳንድ ሰዎች። ግን እንግባባለን፣ ምክንያቱም የጋው ድንበሩ የጋው የሚል ብዙ ነገር ሞክረናል። አሁን ባለፉት 6 ዓመታት ፍሬ ያፈሩ አይመስላቸውም እንጂ ለብዙ ሰዎች እያፈራ ነው። ኢንትረስት የጋው እንደሚቆም መረዳዳት ይቻላል። ለዛ ነው ስለነበረው የክሊር አድርጎ የራሱን ኢንትረስት አርቲኩሌት አድርጎ መምጣቱ ጠቃሚ ነው። አሁን ናሽናል ዳያሎግ ላይ ናሽናል ዳያሎግ ላይ የአብንም የብልጽግናም የኢዜማም አብረው ረግጠው የሚወጡበት እድል ታያለ፣ አትሊስት የሚዘገበው እውነት ከሆነ ማለት ነው። እና ኢንትረስቱ እንደዛ አርቲኩሌት ሲያደርግ እዚህ ጋር ከነካሁት ፈቀቅ ሊልኝ ይችላል፣ እዚህ ጋር ከነካሁት ሊገፋኝ ይችላል የሚል ክሊር የሆነ መደራደሪያ ነጥብ ይኖራል ከሚል የተነሳ ነው። ከመጽሐፍህ አንድ ብቻ አልጠይቅህ፣ በጣም እኛን የሚመለከት ስለሆነ የከተማ ልጆች አላችሁ፣ ብዙ ጊዜ ስላችሁ የነበረውን ነገር ጀዋር እዚህ ጋር አስቀምጦላችኋል። በነገራችን ላይ የሀልስ ጸጸትም የጀዋር መሐመድ መጽሐፍ ነው። ይሄን የላከልኝ ወዳጄ መሐመድ ነው። መሐመድ ቴንኪ፣ በጣም ያስፈረመው ነው የላከልኝ። ቴንኪ ጀዋር ፈርመ ስላላከልኝ። ገጽ 49 ላይ 3.3 አብዛኞቹ ከተሜ ስለሆኑ
የፖለቲካ ንቃታቸውም ሆነ ፍላጎታቸው ያን ያህል ጠንካራ ስላይደለ ወደ ፖለቲካ እንቅስቃሴ የመሳብ ዕድል አልነበረኝም ትላለና በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው የሰጠኝና እኔም የምጋራበት ነው። እንዴት እንዲህ ልትል ቻልክ? ትንሽ አብራራልኝ። የከተማ ልጆች ፖለቲካ ውስጥ ከተማ አሁን ነው ቅድም ያን ነገር ያለው ጦርነት ለመጀመሪያ ጊዜ ኢትዮጵያን የነካካው አሁን ነው የምልህ። ኢትዮጵያኖችን አብዛኛው ኢትዮጵያ የነካካው አሁን ነው የምልህ ከምኒልክ ጊዜ ወዲህ። ለዚህ ነው እኔ ድሙ ጋር ተወልጄ ከዛ አሰላ ስመጣ ጦርነቱ ነው እንግዲህ ያደግነው እኛ። የአሰላ የዞናችን ዋና ከተማ ሆና ሳለ የአሰላ ሰው ግን ጦርነት ስለመኖሩ ስለ ግጭቱ አያውቅም። ከተማው ስለ ፖለቲካ ስታወራው ራሱ ይደብረዋል። በቃ ጨቅጫቃ ነው እና የከተማ ልጅ ስለ በዛ ጊዜ ወይ ጎበዝ ተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ስለ ሌላ እና እኛን እንደ ፋራ ነው የምታዩን። ስለ ፖለቲካ ስናወራ ይደብራቸዋል ፖለቲካ እና ሞከርኩት በጸባይ ኤሪያ እንትን ይሞክርና ካልሆነ ተወዋለሁ እና ጊዜ ወሰደብኝ ከተሜነትን ለመረዳት። ቆይቼ ነው የተረዳሁት። እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስነግራቸው ስለ ታሪክ ትንሽ ነገር ስላደኩበት ምናምን ትንሽ እንትን ይሉና ከዛ ድብርቱ ስለሚገቡ እስቲ እንቀይር ቶፒክ እንቀይር ይባላል እና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ እያገደን ያደግ ነው። የለም አሁን እናንተ እየመጣችሁ የለም ያሉትም ትንሽ ብታያቸው ብሔር ውስጥ ገብተው ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠነከርክልኝ ጠየቁ። ወደ ምክክር ኮሚሽን ሰዎች ልምጣል። የተወሰነ ጥያቄ ማለት ጠይቃለሁ። ብዙ የምናነሳቸው ነገሮች አሉ። በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ? አይፈታም፣ ግን ጠቀሜታ እንዳለው አሁን አንዳንድ ነገሮች እያየሁ ነው። በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ በፊት ብዙ ሰው የማያውቀውን ባለፈው ቴሪ ላይ ስለ ኮሚሽነሩ ደስ ይሉኛል ስል ሰዎች ሲታጩ ነበረ። እዛው ላይ ስላልከው አውቃቸዋለሁ። ከነ ኃይሌ ገብረስላሴ ጋር የኢትዮጵያ አገር ሽማግሌዎች ለሰላም የሚል ቡድን ሆነው አግኝተው ነበረ ከመታሰሪ በፊት እና we have to give credit to people ኢትዮጵያ ውስጥ በተለይ ቀደም እንዳልኩ ጦርነትን በጣም ስለሞከር ነው ከኛ ቀድመው እኛ ስለ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር። ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል። ምን ጥያቄ የለውም። ሚስዩዝ አድርጎታል። ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም። ምክንያቱም አጀማመሩ መሰረቱ በጣም ወሳኝ ስለሆነ መሰረቱ ኢንክሉሲቭ ስላልነበር፣ በተለይ ደግሞ አክቲቭ ጦርነት እየተካሄደ ያለ ናሽናል ዳያሎግ ሁለቴ ነው ልታደርገው የምትችለው። አንዱ ጦርነት ለማስቀረት ፕሪዋር ፕሪ ኮንፍሊክት ፕሪቨንቲቭ ኮንፍሊክት ግጭትን ለማስቀረት የሚደረግ ብሔራዊ ድርድር ሊኖር ይችላል፣ ናሽናል ዳያሎግ ሊኖር ይችላል። ሁለተኛ ፖስት ዋር ሪኮንሲሊዬሽን ሪኮንስትራክሽን፣ አንድ ሀገር ወደ እርስ በርስ ጦርነት ከገባ በኋላ ወደ ጦርነት ያስገቡን ጉዳዮችም ለመፍታት ዳግም ወደ ጦርነት እንዳንገባ ደግሞ እንዲረዱን የምናደርጋቸው ውይይቶች ይኖራሉ ማለት ነው። አሁን እኛ ያደረግን ያለ ነው በጣም ፔኩሊያር ነው። ናሽናል ዳያሎግ ኢን ሚድል ኦፍ ዋር እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር። ከእስር ቤት እንደወጣውና ያለኝ ክብር ለመግለጽ ያህል ነው። ሰፊ ውይይት አድርገናልና ሶስት ነገር መደረግ አለበት። ሚኒመም ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባቸው። ኦኬ ጀምራችኋል። አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ። የታሰሩ ፖለቲከኞች እንዲፈቱ ማድረግ እሱም በተወሰነ ደረጃ አድርገውታል። እንደዚህ አይነት ሶስት ነገሮችን አቅርበን ነበረ። አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰነው የፖለቲካ ማህበረሰብ ተሳታፊ አይደለም። ያሉት አጀንዳዎች እኛም ተሳተፍን፣ እነ ፋኖም እነ ቲፒኤልኤፍም ተሳተፉ። ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጭ አይሆኑም። ቢሆንስ አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት። ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል? የበይ ተመልካች አድርጓቸዋል ብዙዎቹ። ይሄ የውጤቱን መቀበል ላይ ከፍተኛ ግን ተጋብዘዋል አይደል? በግልጽ እኮ ተጋብዘዋል። አዎ ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ሳትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ? ቴዲ ና ብሎ መርዝ ቢጨምርለት እና ብሎ በሩን ዘግቶ ቢወቃው እና
ቢታርድ እና ፌር እየሆን መሄድ አስፈላጊ ነው እና እሱ ላይ ነው። ግን አጀንዳዎቹ በናሽናል ዲያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ሕዝብ ሊጠቀማቸው የሚችሉ ነገሮች አሉ። ጥቅም ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች የተሳትፈውባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበር። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኝህን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር ብሔራዊ ምክክር ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። ሀው ቱ ዱ ኢት ቤተር አትሊስት ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስመዋል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው የተጠበቀ ነው። ኢህአዴግ ለሁለት ተሰነጠቀ፣ ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው የምስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበረ። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጭ ነው ያሰቡት። ይሄ የአምባገነንነት የኦቶሪቴሪያን ሲስተም ችግሩ እንደው ታውቃለህ፣ ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን አይ ምክንያቱም ፋሻ ያስቀምጣል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበረ። ፋሻ እያስቀመጠ ነው የሄደውና በውስጥ እየተመሰለሰሉ ያሉ ነገሮችን አላዩዋቸውም። ኢህአዴጎች ብቻ አይደሉም መረራችን ላይ ኦፒዲዎችም፣ ብአዴኖችም ሌሎቹም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩም እና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና የድስቱ ክዳን ሲከፈት አብይ ምንድን ነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተኸው፣ እኛ የፈለግነው አየህ በአንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሻ ውስጥ ምንድን ነው ሚካኤል ጎርባቾቭ ሲመጣ ፕሮስትራይካ እና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንዴ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያ እና ሶቪየትን እያጠናው እና ታየኝ ይሄ ነገር ሲመጣ። ይህ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈተነ። ማኔጅ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከነው ሞከረ አብይ። ይሄ ችግር ውስጥ ከተታ። አንድ ያዘልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅ የሆነ ስቴጅ ማኔጅ የሆነ ግን አትሊስት ሩም ነበር። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላጭ ቆራጭ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችል ልጅ አወጣ። ያ ፎቶ ይላል that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥ እና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድን ነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ይዘስለቅ ወዲያው ብርድ ይልሃል። ኔቸር ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ ረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት። ተጣላና ከመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ኦል ኦፍ ሰደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶቹ የሉ፣ መኪና የለም። በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን ያዘ።
በዛ ላይ ደርግም ያን ያደረኩ ጃንሆይ ካስወገዱ በኋላ እንለቃለን ብላችሁ ለምን አንለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታዬን ይላሉ። ስልጣን ይጥማል ነው ያሉት። ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን ስጋት፣ ከፍተኛ ስጋት ፈጠረበት። ኦልሬዲ አይምሮ ስጋት እየፈጠረበት ነው። ለረጅም ጊዜ ባላንጣቸው የነበረው ማን ነው? የኤርትራ መንግስት ነው። አይዲዮሎጂካሊ ከዚህ ደግሞ ከአማራች ጋር እየተፋለጡ ነው። ኦሮሞቹ ስልጣን ቀምተዋቸዋል። ሲያዩ ሶስቱ ጋንጋብ ሲያደርጉ ነው የታያቸው። እና ያንን ሳይኮሎጂ መረዳት ነበረብን። ከዳዊት ከበደ ጋር ከሌሎ ጋር ያን ኢንተርቪው የምናደርጋቸውን ነገር ካያቸው ይሄንን ለማስረዳት ነበር እየሞከርኩ ያለሁት። አይደል እንደ ጉድ ጆብ እና ኦልሬዲ ብርድ እያለ ያለውን የፖለቲካ ቡድን በረዶ ውስጥ ነው የከተተው። ኢሳያስና አብይ መጥተው ኢሳያስ ጭሱ እየተባባልን ትዝ ይልሃል ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሺቨር ቀላል አይመስልም። በማግስቱ ነው ኖ ዲስ ሃዝ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ሰደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ። እና የአብይ ስህተት አንዱ ትልቁ ስህተት አስቀድሞም ያው የቢልድ እያደረገ ነው የመጣው። አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ግን አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው። እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ አስቀምጬዋለሁ መጽሐፍ ውስጥ። ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን ነው የጀመርነው። መለስ እያለ ሀሳቤን ያስቀየረኝ በጣም ሀሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝና ብዙም ምንድን አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሬቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ሌላ አውትካም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር ማፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሰይድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓት የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ፣ ፖርቱጋል ላይ፣ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለው ፓርቲ ውስጥ ለውጥ ፈላጊ ሞዴሬት የምንላቸው ኃይሎች ስልጣን እንዲይዙ፣ ወግ አጥባቂ የምንላቸው ሃርድ ላይነርስ የምንላቸው ደግሞ ከስልጣን እንዲገፉ ነው። ይህን መጀመሪያ ኦሮሚያ ላይ ነው ያደረግነው። እነ ሙክታር ከድር እነ አስቴር ሃርድ ላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወደ ነገር ተያይዘው መጡ። ሌሎችም አብረው መጡ። ሪፎርምስ መጡ። ህወሓት ስቱም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም ደብረጽዮን። አንዱ ችግራችን እዛ ላይ የተፈጠረው እና ያንም ራሱ ኢህአዴግ እንዳይፈርስ ስለ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይህን ስልቡ ሰዎች ክሩል ይመስላቸዋል። ኤንድ ኦፍ ዘ ዴይ ኢትስ አባውት ዳት። ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዝ አድርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበር እና የዛ መፍረስ አሳጣን። ከዛ በኋላ ወደ የመጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገር፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ የአስመራው መጣና ይህንን በጣም ፈዛይ ማድረግ አለብን። ምክንያቱም አሁንም ስህተቶች እያዩ ስለሆነ ይህ ጋር ትግራይን አየህ አንተ ትግራይን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራይን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ክለላ አታሃል። ከመከላከያ ውስጥ እየተመጠርክ ነው የነበረህ ነገር እንትን እያለ ነው የመጣው። በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ ነው የገባ ነው እና ጦርነቱን ማስቀረት የሚቻል ጦርነት ነበር። ምክንያቱም በዚህ ልት እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ ከኛ የበለጠ። ሮን ያደጉት ሮን የበሉት ወታደሮቹ ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበር። ከኔና ከአብይ የተሻለ ጌታቸውና አብይ
ደብረጽዮንና አብይ ናቸው የሚተዋወቁት። ጸባቸውን የተዋወቁ ነበር። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱን አስፈርቼ የምፈልገውን አሟላለሁ የሚለው ያ ተካሮ ሄዶ መጨረሻ ላይ ጦርነት አመጣ። እሺ፣ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቋል በብዙዎቹ የቲፒኤልኤፍ ሰዎች። ይህን በተለያዩ መድረኮች ሲያንጸባርቁት ታያለህ። ቅድም ከአንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻዋ ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታዊ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረ። ነገሮች በራሳቸው ነው እየሄዱ ያሉት። ከዛ በፊት ግን ብዙ አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው ኢትዮጵያ ውስጥ ቺፍ ኤግዜኪቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሪስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍ የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው። በእኩል ሚዛን ልትይዛቸው አትችልም። እና አብይ ያንን ካፒታል በመጠቀም ግሬሽስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ። እሱን አየህ። ለምን ወደኋላ ልውሰድና አንዳንድ ያደርጋቸው በጣም ሲሊ ግን ኮስትሊ የነበሩ ሚስቴኮች ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነት በመለስ ጊዜም ከመለስ በኋላ በቃ ዋናው ሰው ሆነ። በመለስ ጊዜ ነው የተጀመረው። ከክንፈ ቀጥሎ ነው የመጣው። በመለስ ጊዜ ወደ 78 ዓመት ከዛ በኋላ ምን ቀጥሎ ነው ሄደው እና ኮርስ እኛ ጌታቸው አሰፋ ላይ የዘመትነው ዋናው ሰው እሱ ስለነበረ ነው። ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው ፍራቻው ገባ። አንተ በምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምን ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በታየ። አንደኛ እነሱ አንደስትሜት ያደረጉት ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። እኔ እኮ ስለነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት። ያን ማሲቭ ቱርቦ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው። በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደርስቲሜት አደረጉት ስለሚያውቁት፣ ድክመቱን ምንም ስለሚያውቁት፣ ጁኒየር ስለሆነ እናውቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ሳይሆን ሌሎችንም ሊያሳይ ፈለገ። ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫወታዎች ምን ውስጥ ከተቱ? እልህ ውስጥ እያስገቡ ነገሮቹን አመጡና ያለመምታት እድል ነበረው። አሁን ሰምተህ እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። let's be fair ጠባጫሪ የህወሓት እና የትግራይ ኤሊቶች ነበሩ። እነ ጌቱ ጠባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነ ጌታቸው ረዳ ግን ከፊት ለፊት ጠባጫሪዎች ነበሩ። እነሱ ጋር ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የሚፈልጉ ሰዎች ነበሩ እኮ እነ ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት የህወሓትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ። ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንን ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና
ሞክረዋል እኮ ጻድቃን አይ ነው ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ሳርና ጀነራል አማራ ክልል ላይ የሞቱ ጊዜ አውርተን ነበር። እነሱ ራሱ ቁጣም ቢኖር ፍራቻም ቢኖር ዜር ኦፕን ቱ ዲስካሽን። ግን አየሱ አሰርት ማድረግ ሞከረ። አሰርት ለማድረግ መሞከሩ ሪዚስትድ ሆነ። የትግራይ ናሽናሊዝም በጣም አንደርስቲሜት አደረገው። አየህ የትግራይ ናሽናሊዝም አንደኛ ለረጅም ጊዜ የተገነባ ናሽናሊዝም ነው። ኢንስቲቱሽናላይዝድ የሆነ ናሽናሊዝም ነው በህወሓት ስር። ሁለተኛ ስልጣንን የለቀቀ ናሽናሊዝም ነው። ኢሰውንድ ናሽናሊዝም። ሰርድ ማይኖሪቲ ናሽናሊዝም። ሶስቱን አንድ ላይ ስታመጣው በጣም ፓወርፉል የሆነ ሪዘንትመንት ነው የሚፈጥረውና ያንን የሄደበት ሁኔታ ግጭቱ ለዚህ ነው ህወሓቶች መጥፋት የለባቸውም ነው። ቅድም ብያለሁ። ነፍሱን ይማረው እነ ሴኩቱሬ እነ ጌታቸው የነበረው ሬቶሪክ የተወዝ ኖት ሄልፕፉል። ትዝ ይላል እኔና ጌቹ ራሱ እንመላለስ ነበር መሀል ላይ ድባድቤ ሲጫወቱ ነበር እና እሱ እንዳለ ሆኖ ግን ስቲል ጦርነቱን የማስቀረት ትልቁ ኃላፊነት ስልጣን የያዘውና ከህወሓት የበለጠ ሰፊ ፖለቲካል ካፒታል በጊዜው የነበረው አብይ ነበር ያኔ። ክብራትና ክብራን የቲክቶክ ላይ ቤተሰቦች እንዴት ናችሁ? ወደ ዋናው ጉዳይ ደግሞ እየመጣ ነው። የወቅቱ መነጋገሪያ ጉዳይ ጽምዶ ይሉታል፣ ጥምረት ይሉታል፣ ኮሊዥን ይሉታል። እናንተ በፈለጋችሁት ጥሩት። ለመንደርደሪያ እንዲሆነ አሁን ባለው ነባራዊ ሁኔታ 3ም 4ም ሆነው ጥምረት ይፈጥሩ አሁን ያለውን አብይ በጦርነት ማሸነፍ ይችላሉ ብለህ ታምናለህ? ከዛ ወደ ጥምዶ እንመጣለን። ይሰማችኋል? ኦኬ። እሱ እንትን ላይ የሚመሰረተው ብዙ ፋክተሮች ማየት መቻል አለብን። ይህን ጽምዶን እንግዲህ ጽምዶ የአራት ኃይሎች ነው የሚሆነው ከሆነ የኤርትራ፣ የትግራይ፣ የአማራና የኦላ የፋኖ የኦላ ነው የሚሆነው። ዋናው ቆጣሪው ግብጽ። እሱን ልምጣለህ። ፊት ለፊት ተሰላፊዎች ሜዳ ውስጥ የሚጫወቱት ኳስ አቀባይንና ቲፎዞን አይደለም። እኛን ሳንቆጥር ሌሎችን ሳንቆጥር ሜዳ ውስጥ የሚጫወቱት ለሻምፒዮንስ ሊግ የሚጫወቱት ኤርትራ፣ ትግራይ፣ ሻቢያ፣ ህወሓት፣ ፋኖና ኦላ ነው የሚሆኑት በዛ ወገን። በዚህ ወገን አብይና አብሯቸው ያሉ ቲፒኤፍ፣ ሌሎች ይኖራሉ። ኮምፕሊኬትድ የሚያደርገው ካልኩሌሽኑን አንተ ያነሳኸው ቸኩላ ያነሳኸው ቲፎዞቹና ኳስ አቀባዮቹ። አሁን ይሄ ጦርነት ሰው እንደሚያየው የሰሜን ጦርነት ይባላል። የሰሜን ጦርነት አይደለም፣ የሰሜንና ምዕራብ ጦርነት ነው። ሰሜን ምዕራብ ፕሮባብሊ ምስራቅ በአፋር በኩል አፋርም ሰሜን ነው፣ ግን የሰሜንና የምዕራብ ነው። ምክንያቱም ሱዳን አሁን የጦርነታችን አካል ነው የሆነችው። ኢትዮጵያ ርኤስኤፍን ትደግፋለች። ሳፍ የቡርሃን ደግሞ ህወሓትን እና ያንን ጥምረት ይደግፋል። በቀጥታውን እነኛ ያሉ ይሄ አንድ ዋር ቲያትር ነው ሱዳንና ኢትዮጵያ። ከነሱ ጀርባ ደግሞ በዛ ግብጽ አለች። ከግብጽ ጀርባ ቱርክና ሳውዲ፣ በዚህ ደግሞ ኤሚሬትና እስራኤል አሉ። አሜሪካና ራሻ አጫዋች ናቸው እና የዚህ አሰላለፍ ወሳኝ ነው። እዚህ ላይ ሰዎች እንዳደርጉ ሁለት በጣም ወሳኝ ፓወርፉል ኃይሎች ስለ ግብጽ ያወራል። ግብጽ ምላስ ነው። ግብጽ አይደለም ወሳኝ ተጫዋች እዚህ ወሳኙ ኳስ አቀባይ ሳውዲና ኤሚሬትስ ናቸው። ሳውዲና ኤሚሬት እንዴት መሰለህ ማየት ያለብን ዝሆንና ነብር። ሳውዲ ዝሆን ማሲቭ ኢኮኖሚ ነው ያለው፣ ማሲቭ ኃይል አለው፣ ግን ስሎው ነው። ኤሚሬት ኢኮኖሚ ያነሰ ነው፣ ሾርት ነው ካልኩሌት የምታደርገው፣ ግን ኤክስትሪምሊ ፈጣን ነች። ድጋፍ ስታመጣ የሳውዲ ኢንስቲቱሽናል ነው፣ ቀስ ብሎ ነው የሚሰጠው፣ ትልቅ ነው የሚሰጠው፣ ግን ጊዜ ወስዶብህ ነው። ኤሚሬት ግን ኦቨርናይት ነው የሚሰጠው። የትግራይ ጦርነት ላይ ዲሳይሲቭ የሆኑት ለምንድን ነው? የተፈለገውን መሳሪያ ተተኳሽና የሰው ኃይል 24 ሰዓት ውስጥ ነው የሚያመጣልህ። የሳውዲ ግን ወራት ሊፈጅብህ ይችላል። ሶ ዩ ሃቭ ቱ ቴክ ኢንቱ ዲስ ኢንቱ ካልኩሌሽን ወደ ጦርነት ልትገባ ከሆነ እና ጀነራል ባጫ ባለው ሲናገር ወደ ራሱ ቡድን አደላ እንጂ አንድ ኢንትረስቲንግ አስፔክት አምጥቷል። ወደ ፎል ጦርነት የምንገባ ከሆነ ሆርን ኦፍ አፍሪካ አሁን በምናየው ላይቀጥል ይችላል። ተናጋሪውን ባትወድም የሚናገረውን ነገር ባጫ በነገራችን ላይ የዛ ናይሮቢ ላይ ሊያሸከሽከኝ ነበረ። ስለዚህ ለረጅም ጊዜ እንተዋወቃለን፣ ግን በኋላ ላይ ኢንትረስት ገብተናል እና በት he said something interesting። ያው እኛ እናሸንፋለን በሚለው ነው የመጣው። አውድም ቢዳሹር ግን ይሄ ጦርነት ከገባ ከባጫ በፊት የኔ ነው ያለው ማን ነው ታውቃለህ? ስዩም መስፍን ነው። ስዩም መስፍን ገና አይ ቲንክ 2019 አካባቢ ላይ ወደ ጦርነት የምንገባ ከሆነ ይሄ ናሽናል ጦርነት ሳይሆን ሪጂናል ነው ብሎ ነበር። ያኔ ፕሮፌቲክ ነበር።
ከስዬ በፊት ስዩም ብሎታል። ስዬም ደግመው እና አሁንም እነዚህ ጦርነቱ የቆዩ ሰዎች እኮ ጦርነትን ይረዳሉ። አንዱ የአብይ ችግር እኮ ጦርነትን እግሩ አይከላከሉትም እንጂ ተዋግቶም አዋግቶ አላየም። እንደነኚህ እንደ ጦርነት ጠገብ ጀነራሎች እና የፖለቲካ ሰዎች እና በጦርነት የምንገባ ከሆነ ለምን ነው ውስብስብ ማድረግብህ? ይህ ቀላል ይሄ እክል ያሸንፋል እክል የሚያሸንፈው ነገር ካልኩሌሽን ውስጥ እንዳንገባ ጦርነቱን የምንገባ ከሆነ ሶስት ውጤት መጠበቅ አለብን። ወይ አብይ እንዳስበው በአጭር ጊዜ ዋና ዋና ደምሶ በተለይ አመራር መግደል ከቻለ እሱ ያለውን ፓወር አንደርስታንድ ማድረግ የለብህም። የኤምሬትስ ቦሳሶም ያለው ሌላም ቦታ ያለው ለሱዳን ለኢትዮጵያም ባህር ዳርና ቢሾፍቱ ላይ በጣም በጣም ከፍተኛ የሆነ ተተኳሽና የኤር ፓወር ላይ ኮምፓረብል አይደሉም ሁለቱ ሳይቶች። የድሮን ዋርፌር ደግሞ ቀላል አይደለም። አንድ እሱ። ሁለተኛ በእግረኛ ከሆነ የትግራይ እግረኛ በጣም ጠንካራ ነው። የኤርትራ ቀጥታ የሚገባ ከሆነ በእግረኛ በጣም ጠንካራ ነው የሚሆኑት። ስለዚህ አብይ ኦቨርዌልሚንግ ሾክ ኤንድ ኦ የሚሉ አሜሪካኖች የሚሉት ኦቨርዌልሚንግ ፎርስ ተጠቅሞ መጀመሪያ አካባቢ ይሄ ትግራይ ላይ ያደረገውን አይነት ኦቨርዌልም ካደረጋቸው እንትን የሚያደርግበት እድል ሊፈጠር ይችላል። ሁለተኛው ያንን ተቋቁመው በእግረኛ ከመጡ የአብይ እግረኛ ከነኛ ጋር የመወዳደር አቅሙ የሰው ኃይል አለው፣ ግን ሞራሉ የዛን ያህል አይደለም። ሞራል ላይ በዘመናዊ ጦርነት ግን አሁን እግረኛ ያን ያህል በድሮን ዘመን እሱንም ቻሌንጅ ላርግ ኢራን መሰረት በመጀመሪያው እኮ 72 ሰዓት ነው ኤር ዲፌንስዋን ዲስትሮይ ያደረጉት አይደለም አሜሪካና እስራኤል። 6 ወር ሊሆን ነው። ምክንያቱም እግረኛ መግባት አልቻለም ኢራን ላይ ቫስት የሆነ ጂኦግራፊው በጣም ከባድ የሆነ ከፍተኛ ጦር አላት። እግረኛ ግን ከፍተኛ ሊሞት የዘጋጀ ጦር አላት። በእግር መግባት አልፈለጉም፣ እስካሁንም አልቻሉም እነኞች እና አንድ ነው ለማለት እግረኛ ስቲል አስፈላጊ ነው። እግረኛ ኃይል ስቲል አስፈላጊ ነው። ለዚህ ነው ውጤቱን መገመት የሚከብደው። ለዛ ነው አቮይድ ማድረጉ የተሻለ ነው። የምንገባበት ከሆነ ልናቁ። ሶስተኛው እንግዲህ አንዱ አብይ በአንዴ ማሸነፍ፣ ሁለተኛ እነኛ በመልሶ ማጥቃት መጥተው አዲስ አበባ መቆጣጠር፣ ሶስተኛው ፕሮሎንግድ ፕሮታክትድ ጦርነት ውስጥ ሶስተኛው ነው ትልቅ ላይ ሊሆን የሚችለው ፕሮታክትድ ጦርነት ውስጥ ልንገባ የምንችልበት እድል ሰፊ ነው እና አቮይድ ማድረጉ ነው። ባለፈው ባደረኩት ኢንተርቪው እስካሁን ለምን ጦርነት አልገቡት የሚለው ላይ እኮ ተናግሬያለሁ። እነዚህ ካልኩሌት ያደርጋሉ። በተለይ ደግሞ ተሞካክረዋል። አየህ 2 ዓመት ስለተሞካከሩ አሁን ይተዋወቃሉ። የህዝብ ድጋፍ አለመኖር፣ የወታደር ሞራል አለመኖር ብቻ ሳይሆን ሶስተኛው ይሄ የድል እርግጠኝነት ሰርቴኒቲ አለመኖር በሁለቱም ወገን። አብይ እግረኛው ሙሉ በሙሉ አይተማመንም። ህወሓት የኤርትራ ጦር አብሮ መግባት አለመግባቱ ላይ እርግጠኛ አይደሉም። ሪሜምበር ጽምዶ የሚባለው ኃይል አብይ ገብቶ አንድ ላይ ያመጣው ኃይል ነው። ስትራቴጂክ የሆነ ፓርትነርሺፕ ሳይሆን የሰርቫይቫል ተደጋግፎ የመትረፍ ኃይል ነው እና የኤርትራ ኃይል ጠንካራ ቢሆንም የሰው ኃይል ሪፐሊሽ የሚያደርግበት ኃይል የለውም። በትግራይ ጦርነት ውስጥ ኬርፉሊ ካጠናሁት ጊዜ ወስጄ ነው ያጠናሁት የተሳተፉበትን ጀነራሎች አነጋግሬ ኤርትራ ከመካናይዝድ ያለፈ እግረኛ በጣም ጠንቃቃ ነበረች። ምክንያቱም ያላት የሰው ኃይል አብዛኛው ወጣት ተሰዷል፣ ያለውም ትንሽ ነው። ሶ ያ ቱ ቢ ፕሬዘርቭ ጦርነትን ደግሞ ለ67 ዓመት የቆዩበት ስለሆነ they know what to preserve እና አንሰርቴኒቲው ነው እስካሁን ራሱ ጦርነት እንዳይፈነዳ ያቆየን። የድል እርግጠኝነት የለም። ያ አላያንሱም የመቆየቱ እርግጠኝነት የለም። አብይም ኦቨርዌልም አድርጎ ለማሸነፍ ፕላን አለው፣ ዝግጅት አለው፣ ጥያቄ የለውም። እርግጠኛ ግን ሆነ